ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ ፕሬዝዳንት ኤርዶሃን በአፍሪካ ቀንድ አዲስ ግጭት እንዲቆም አሳሰቡ። የቱርኩ ፕሬዝዳንት ረጀብ ታይብ ኤርዶሃን ከ10 ዓመታት በኋላ ትናንት ማክሰኞ የካቲት 10 ቀን 2018 ዓ.ም አዲስ አበባ ገብተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያይተዋል። ቱርክ በአፍሪካ ቀንድ አዲስ ግጭቶችን በፍጹም ማየት እንደማትፈልግና ቀጣናው የውጭ ኃይሎች መፋለሚያ ሊሆን እንደማይገባ ፕሬዝዳንቱ አሳስበዋል። ኤርዶሃን በንግግራቸው የኢትዮጵያና የጎረቤት ሀገራትን ሉዓላዊ ና የግዛት አንድነት መከበር አስፈላጊነት ላይ ያላቸውን ጽኑ አቋም ገልጸዋል። በአሁኑ ወቅት የኢትዮጵያ የሀገረ መንግስት መዋቅርና የአመራር ተምሳሌትነት ለቀጣናው ሰላም ወሳኝ መሆኑን ጠቁመዋል። ፕሬዝዳንቱ አክለውም ቀጣናው ቀደም ሲል በነበሩ ችግሮች በስቃይ ውስጥ ለሚገኙ ህዝቦች አዲስ ህመም መጨመር እንደሌለበት በጋራ ጋዜጣዊ መግለጫ ላይ አጽንኦት ሰጥተዋል። በዚህ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ ቱርክ ያሉ ወዳጅ ሀገራት አስፈላጊውን የዲፕሎማሲያዊ ጫና በመፍጠር ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ እንድታሳካ ድጋፍ እንዲያደርጉ ከፕሬዝዳንት ኤርዶሃን ጋር በጥልቅ መወያየታቸውን ገልጸዋል። የቱርኩ ፕሬዝዳንት በኢትዮጵያ በነበራቸው ይፋዊ ጉብኝት ወቅት የቱርክ የመጀመሪያ ሀገር በቀል የኤሌክትሪክ መኪና ለጠቅላይ ሚኒስትር ዶክተር አብይ አህመድ በስጦታ አበርክተዋል። ስጦታው ከመኪናነቱ ባሻገር በኢትዮጵያና ቱርክ መካከል ያለውን ግንኙነት ወደ ቴክኖሎጂና ዘመናዊ ኢንዱስትሪ አጋርነት እየተሻሻለ መሆኑን የሚያሳይ መልእክት መሆኑ ተጠቁሟል። በትግራይ ክልል ስርዓት አልበኝነት ሰፍኗል ሲሉ ኬሪያ ኢብራሂም ተናገሩ። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም በትግራይ ክልል ስርዓት አልበኝነት በመስፈኑ ህዝቡ ለጦርነት እየተቀሰቀሰና ገንዘብ እንዲያወጣ እየተገደደ መሆኑን ከአዲስ ዘመን ጋዜጣ ጋር በነበራቸው ቆይታ ተናግረዋል። የትግራይ ነዋሪዎች ዳግመኛ በጦርነቱ እንዲሳተፉ የማስገደድ ስራ እየተሰራ መሆኑንና በስርዓት አልበኝነት ምክንያት ችግር ውስጥ መሆናቸውን አስታውቀዋል። ወይዘሮ ኬሪያ የትግራይ ክልል ጊዜያዊ አስተዳደር በህወሓት ቡድን ስልጣኑን በመነጠቁ በህጉ መሰረት መምራት እንዳልቻለ መደረጉን አንስተዋል። ወይዘሮ ኬሪያ የትግራይ ክልል ጊዜያዊ አስተዳደር በህወሓት ቡድን ስልጣኑን በመነጠቁ በህጉ መሰረት መምራት እንዳይችል መደረጉን አንስተዋል። ከሁሉም በላይ ደግሞ ትግራይ ሻዕቢያ የሚፈነጭባት ክልል ሆናለች ያሉት የቀድሞ አፈ ጉባኤዋ የአስቸኳይ ጊዜ አዋጅ በማወጅ ሰላምን የሚሰፍንበትን ስራ መሰራት እንዳለበት አሳስበዋል። ጸረ ሰላሙ የህወሓት ቡድን ከጦርነት ውጪ ስርዓት የሚይዝበት ሁኔታ ለመፍጠር ተጨማሪ ጥረቶች እንደሚያስፈልጉ የገለጹት ወይዘሮ ኬሪያ እያንዳንዱ የትግራይ ተወላጆች ለሰላም ቅድሚያ በመስጠት ህወሓትን ሊያወግዝ ይገባልን ብለዋል። ከፌዴራል መንግስት ጎን በመቆን ህዝባችንን ከችግር ማላቀቅ አለብን ሲሉም አክለዋል ሲል ጋዜጣው አስነብቧል። ግርማ ዋቄ የኡጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው ተሾሙ። ኡጋንዳ መስፍን ጣሰውን በቋሚነት ልትወስድ ነው ተብሏል። ፕሬዝዳንት ዮዌሪ ካጉታ ሙሴቬኒ የቀድሞው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ግርማ ዋቄን የኡጋንዳ አየር መንገድ ዋና ስራ አስፈጻሚ አድርገው ሾመዋል። ሙሴቬኒ ግርማን የሾሙት የኡጋንዳን አየር መንገድ ኢንዱስትሪን ለመለወጥ በማለም ነው ተብሏል። በዘርፉ ትልቅ ልምድ ያካበቱት ግርማ በዩጋንዳ አቪዬሽን ትልቅ መዋቅራዊ ለውጥ ለማምጣት ይሰራሉ ተብሏል። ከተሰጣቸው ኃላፊነት በተጨማሪ የትራንስፖርት ሚኒስቴር ስራዎች ላይ እንዲያማክሩ ፕሬዝዳንቱ ትዕዛዝ ማስተላለፋቸው ተገልጿል። የቀድሞው የኢትዮጵያ አየር መንገድ ስራ አስፈጻሚና ቦርድ ሰብሳቢ አቶ ግርማ ዋቄ በፕሬዝዳንት ሙሴቬኒ የተሰጣቸውን ኃላፊነት እስከ ነሐሴ 2026 ድረስ ይቆያልም ተብሏል። ኡጋንዳ ያሁኑ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰውን በቋሚነት የመቅጠር ፍላጎት እንዳላትም ተመላክቷል። ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናገሩ። በምርጫ ቦርድ የተሰረዘው ህወሓት የተመሰረተበትን 51ኛ ዓመት በዓል ምክንያት በማድረግ የካቲት 10 ቀን 2018 ዓ.ም ምሽት በመቀለ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጎንጎን የማስቀመጥና የሻማ ማብራት ስነ ስርዓት ተከናውኖ ነበር። በዚህ መርሃ ግብር ላይ የተገኙት የጊዜያዊ
አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜው አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎችን በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስና የትግራይን ግዛታዊ አንድነት ማረጋገጥ ህጋዊ፣ ፍትሃዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህ ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችላቸውን ሁሉ እንደሚያደርግ ተናግረዋል። ባለፈው ጦርነት ከባዱን ደርሶብናል ያለው ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩም ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱ ሰላም ፈላጊነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። ለምርጫ ቅሬታዎች ህጋዊና አፋጣኝ ምላሽ ለመስጠት በትኩረት እንደሚሰራ የፌዴራል ጠቅላይ ፍርድ ቤት አስታወቀ። የፌዴራል ጠቅላይ ፍርድ ቤት በምርጫ ወቅት ለሚነሱ ጥያቄዎች በህግ ላይ የተመሰረተ አፋጣኝ ምላሽ ለመስጠት በትኩረት እንደሚሰራ አስታውቋል። የፌዴራል ጠቅላይ ፍርድ ቤት ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በመተባበር በምርጫ ጉዳዮች ቅሬታ አፈታት ዙሪያ ለፌዴራልና ለክልል ዳኞች የሚሰጠውን ስልጠና መጀመሩን የፍርድ ቤቱ ፕሬዝዳንት ቴዎድሮስ ምህረት ገልጸዋል። በምርጫ ሂደት ለሚነሱ ቅሬታዎች አፋጣኝ ፍትሃዊ ምላሽ በመስጠት ረገድ ዳኞች ጥልቅ አስተዋጽኦ እንዳላቸው የገለጹ ፕሬዝዳንቱ ምርጫ ዜጎች የሚመራቸውን አካል የሚመርጡበት ታላቅ ሀገራዊ ሂደት በመሆኑ ሂደቱ ፍትሃዊና ነጻ ገለልተኛ ሆኖ እንዲጠናቀቅ የተቋማት ሚና ከፍተኛ መሆኑን አስገንዝበዋል። በቀጣይም በምርጫ ሂደት የሚነሱ ቅሬታዎችን በህግ ላይ መሰረት በማድረግ አፋጣኝ ምላሽ ለመስጠት እንደሚሰራ አረጋግጠዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በበኩላቸው ቦርዱ ሰባተኛውን ጠቅላላ ምርጫ ለማካሄድ አስፈላጊውን ቅድመ ዝግጅት እያደረገ መሆኑን ገልጸዋል። ምርጫው ፍትሃዊ ሆኖ እንዲጠናቀቅ በህግ ድንጋጌዎች ላይ በቂ ግንዛቤ መያዝ አስፈላጊ መሆኑን የገለጹት ሰብሳቢዋ ስልጠናው በቅሬታ አቅራቢና በፈቺ አካላት መካከል ወጥ የሆነ መረዳዳት ለመፍጠር ትልቅ ፋይዳ እንዳለው ተናግረዋል። ለ3 ተከታታይ ቀናት በሚቆየው በዚህ ስልጠና ላይ በአዲስ አበባ ዩኒቨርሲቲ የዘርፉ ምሁራን፣ በምርጫ ቦርድ ባለሙያዎችና በሰበር ሰሚ ዳኞች ትምህርት የሚሰጥ ሲሆን በ3 ዙር በሚከናወነው በዚህ መርሃ ግብር በአጠቃላይ በ150 ዳኞች እንደሚሳተፉ በዘገባው ተገልጿል። የአሶሳ ከተማ የቀድሞ ምክትል ከንቲባ በከባድ ሙስና ወንጀል በ10 ዓመት ጽኑ እስራት ተቀጡ። የአሶሳ ከተማ ከፍተኛ ፍርድ ቤት የአሶሳ ከተማ አስተዳደር የቀድሞ ምክትል ከንቲባ የነበሩት አቶ ንጋቱ ቂሊንጦ ቡልቲ በፈጸሙ ከባድ ሙስና ወንጀል ጥፋተኛ ሆነው በመገኘታቸው በ10 ዓመት ጽኑ እስራትና በገንዘብ እንዲቀጡ ውሳኔ አሳለፈ። የካቲት 9 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሹ የሙስና ወንጀሎች አዋጅ ቁጥር 881 ህዝባር 2007 አንቀጽ 9 እና 13ን በመተላለፍ ስልጣንን ያላግባብ በመጠቀምና የመንግስት ስራን በማጉላላት ወንጀል ጥፋተኛ ተብለዋል። ፍርድ ቤቱ የአቃቤ ህግን የሙስና የሰነድ ማስረጃዎች መርምሮ ባረጋገጠው መሰረት ተከሳሹ በፈጸሙት ድርጊት በመንግስት ሀብትና ንብረት በሆነው መሬት ላይ ያደረሱት ጉዳት በከፍተኛ ወንጀል ደረጃ የሚመደብ መሆኑን ገልጸዋል። አቶ ንጋቱ ጥፋተኛ የተባሉት በሁለት ተደራራቢ ክሶች በመሆኑ ቅጣቱ በወንጀል ቅጣት አወሳሰን መመሪያ መሰረት ተደምሮ እንዲሰላ በመድረግ ተከሳሹ በ10 ዓመት ጽኑ እስራትና በ4500 ብር የገንዘብ መቀጮ እንዲቀጡ ፍርድ ቤቱ ወስኗል። ከእስራት ቅጣቱ በተጨማሪ ተከሳሹ በምክትል ከንቲባነት ስልጣናቸውን በመጠቀም ልጃቸውን ጨምሮ ለተለያዩ ግለሰቦች አላግባብ የሰጣቸውን ይዞታዎች እንዲወረሱ ታዟል። በፍርድ ቤቱ ውሳኔ መሰረት በእነዚህ ይዞታዎች ላይ የተሰጡ የይዞታ ማረጋገጫ ሰርተፊኬቶች እንዲመከኑ እና ይዞታዎች ተወርሰው ለመንግስት ገቢ እንዲደረጉ ተወስኗል። ይህ የፍርድ ቤት ውሳኔ የተላለፈው በጸረ ሙስና ልዩ ስነ ስርዓትና በማስረጃ ህግ አዋጅ ቁጥር 434 ህዝባር 1997 እንዲሁም በማሻሻያ አዋጅ ቁጥር 882 ህዝባር 2007 ድንጋጌዎች መሰረት መሆኑ ተመላክቷል። በኬንያ አየር ማረፊያ ሰራተኞች የስራ ማቆም አድማ አደረጉ። በኬንያ አየር ማረፊያ የሰራተኞችን የስራ ማቆም አድማ ተከትሎ በረራዎች ተስተጓጎሉ። የኬንያ ዋና አየር ማረፊያ ሰራተኞች የተሻለ የደሞዝ ክፍያና የስራ ሁኔታን በመጠበቅ ሰኞ ዕለት ባደረጉት የስራ ማቆም አድማ ምክንያት በረራዎች መዘግየታቸው ተገልጿል። የምስራቅ አፍሪካዊቷ አገር ዋና አየር መንገድ የሆነው ኬንያ ኤርዋይስ ባወጣው ማሳሰቢያ
ደንበኞች በናይሮቢ ወደሚገኘው የጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ከመሄዳቸው በፊት የበረራ ሁኔታዎች እንዲያረጋግጡ አሳስበዋል። የአየር መንገዱ መግለጫ አክሎም የአየር ትራፊክ ቁጥጥር ስራ መዘግየት መነሻና በመድረሻ በረራዎች ላይ ተጽዕኖ እያሳደረ መሆኑንና የበረራ መርሃ ግብሮችን ማስተካከያ እንደሚደረግባቸው ገልጿል። አየር መንገዱ መንገደኞች የበረራ ሁኔታዎች ሳይረጋገጥ ወደ አውሮፕላን ማረፊያ እንዳይሄዱ ይመክራሉ ብለዋል። በአውሮፕላን ማረፊያ ግቢ ውስጥ በሺዎች የሚቆጠሩ መንገደኞች ተገትረው የታዩ ሲሆን አሶሴትድ ፕሬስ አንድ ቤተሰቦች እንደነገሩ ዘመዶቻቸው በአውሮፕላን ማረፊያው ተርሚናሎች ውስጥ ታግተው ይገኛሉ በማለት ተዘግቧል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።